ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የሲቲዝንሽፕ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ ሁለተኛውን ክፍል ወይም የቪዲዮ ትምህርት እንማማራለን። በባለፈው ክፍለ ጊዜ ትምህርታችን አንደርስታንዲንግ ኮንስቲቱሽን በሚለው ርዕስ ስር ሚኒንግ ኦፍ ኮንስቲቱሽን ምን ማለት ነው፣ ታይፕስ ኦፍ ኮንስቲቱሽን፣ ሪትን ኤንድ አንሪትን፣ ሪጂድ ኤንድ ፍሌክሲብል፣ ፌዴራል ኤንድ ዩኒተሪ ኮንስቲቱሽን የሚሉ ሀሳቦችን አንስተን ነበረ። በዛሬው ክፍለ ጊዜ ትምህርታችን ሁለተኛውን ክፍል እና ቀጣዮቹን ርዕሰ ሀሳቦች እንመለከታለን። ለዛሬ መነሻ የምናደርገው ወይም የመጀመሪያው የመወያያ ርዕሰ ሀሳባችን ኮንስቲቱሽናል ፕሪንሲፕልስ የሚል ነው። ኮንስቲቱሽናል ፕሪንሲፕልስ የህገ መንግስት መርሆች የህገ መንግስት መርሆች የህገ መንግስት መርሆች የህገ መንግስት የህገ መንግስት መርሆች የሚለውን እንመለከታለን። የህገ መንግስት መርሆች ወይም ኮንስቲቱሽናል ፕሪንሲፕልስ ስንል ምን ማለት ነው የሚለውን እንመልከት። ኮንስቲቱሽናል ፕሪንሲፕልስ ስንል the fundamental principles that a constitution should consist of አንድ ህገ መንግስት ሊይዛቸው የሚገቡ መሰረታዊ መርሆች ማለት ነው። ፋንዳሜንታል ፕሪንሲፕልስ that a constitution shall contain አንድ ህገ መንግስት ሊይዛቸው የሚገቡ መሰረታዊ መርሆች ማለት ነው። የህገ መንግስት መርሆች ስንል and the most important principles stated in most constitutions are the following. The most important principles should be stated in constitution. A constitution are the following. መሰረታዊ የህገ መንግስት መርሆች የሚባሉት የሚከተሉት ናቸው። አንደኛ ፖፑላር ሶቨርኒቲ። ፖፑላር ሶቨርኒቲ ሉዓላዊ ስልጣን የህዝብ የሆነበት ማለት ነው። ፖፑላር ሶቨርኒቲ ስንል እንግዲህ ሉዓላዊ ስልጣን የህዝብ ወይም ደግሞ የሉዓላዊ ስልጣን ምንጭ ህዝብ ማለት ነው። ፖፑላር ሶቨርኒቲ ሚንስ ዘ አልቲሜት ኦር ሱፕሪም ፓወር ኦፍ ዘ ፒፕል ማለት ነው። ultimate or supreme power of the people, or the supreme power in the hand of the government. I mean the people, the supreme power is in the hand of the people, when we say popular sovereignty ህዝባዊ ሉዓላዊነት ወይም የህዝብ ሉዓላዊነት ስንል ትልቁ ስልጣን የሱፕሪም ፓወር የሚባለው የስልጣን የበላይነቱ የህዝብ እጅ ውስጥ ከሆነ ፖፑላር ሶቨርኒቲ እንላለን። ወይም ደግሞ the people are the ultimate source of power
The people are the ultimate source of power. When the people are the ultimate source of power, we said popular sovereignty. When popular sovereignty ስንል the government must be based on the consent of the people. The government must be based on the consent of the people. መንግስት ወደ ስልጣን የሚመጣው በህዝቦች ስምምነት ነው። በህዝቦች ፈቃድ ከሆነ የስልጣን ምንጭ ህዝብ ከሆነ ይሄ ሱፕሪም ፓወር ትልቁ የኃይል አቅም የህዝብ እጅ ውስጥ ከሆነ ዊ ሴድ ፖፑላር ሶቨርኒቲ። ስለዚህ ዋን ኦፍ ዘ ሞስት ኢምፖርታንት ፋንዳሜንታል ፕሪንሲፕል ኦፍ ኤ ኮንስቲቱሽን ፖፑላር ሶቨርኒቲ ነው። ዘ አልቲሜት ኦር ሱፕሪም ፓወር ኦፍ ዘ ፒፕል ዘ supreme power is in the hand of the people. The people are the ultimate source of power, or the government must be based on the consent of the people. What popular sovereignty mean? ሁለተኛው limited government ነው። Second, limited government. ኮንስቲቱሽናሊዝም ስንል ወይም ይሄ ህገ መንግስታዊነት ስንል ሀገሪቱን የሚመራው ህገ መንግስት ነው ማለት ነው። ያ ማለት ሀገሪቱን እንዲመራ የተሰየመው ግለሰብ ጠቅላይ ሚኒስትር ሊሆን ይችላል፣ ፕሬዚዳንት ሊሆን ይችላል፣ ንጉስ ሊሆን ይችላል፣ ከህግ በታች ነው ማለት ነው። በሌላ አባባል ኮንስቲቱሽናሊዝም ስንል እንደሱ ማለት ነው። ስለዚህ ዘ ሰከንድ ሞስት ኢምፖርታንት ፋንዳሜንታል ፕሪንሲፕል ኦፍ ኮንስቲቱሽን ኢዝ ሊሚትድ ገቨርንመንት. The power of the government must be limited by the constitution. The power of the government must be limited by the constitution. በሌላ አባባል no one is above the law, including government officials. No government official above the law. No government official who is above the law. ሊሚትድ ገቨርንመንት ስንል ከህግ በላይ የሆነ የመንግስት ባለስልጣን የለም ማለት ነው። This means that it should act according to the power and functions given to it by the constitution. The government, limited government ስንል the government acted according to the power and functions given by the constitution. The constitution ህገ መንግስት በሰጠው ስልጣንና ኃይል አክት ያደርጋል። ከዛ ውጭ አይወጣም ማለት ነው። መንግስት ያ ማለት መንግስት በህገ መንግስት ተጠያቂ ነው ማለት ነው። መንግስት በህገ መንግስት ተጠያቂ ሲሆን ሊሚትድ ገቨርንመንት። ስለዚህ ሁለተኛው ኮንስቲቱሽናል ፕሪንሲፕል ወይም ፋንዳሜንታል ፕሪንሲፕልስ ኦፍ ኮንስቲቱሽን ሊሚትድ ገቨርንመንት ነው። ገቨርንመንት ፓወር መስት ቢ ሊሚትድ ባይ ኮንስቲቱሽን. ገቨርንመንት ኤንድ ኢትስ ኦፊሻልስ ሹድ አክት አኮርዲንግ ቱ ፓወር ኤንድ ፋንክሽንስ given by the constitution itself. በህገ መንግስቱ በተሰጣቸው ስልጣንና ኃላፊነት ብቻ ነው መንቀሳቀስ የሚችሉት። ከዛ ውጭ ኤክሰርሳይዝ ማድረግ አይችሉም ማለት ነው። ኢፍ ሊሚትድ ገቨርንመንት ካል ማለት ነው። ስልጣኑ የተገደበ መንግስት ካል ኮንስቲቱሽናል
ፕሪንሲፕል ኮንስቲቱሽናሊዝም ካል ይህን ማለት ነው። ሶስተኛው ሰፓሬሽን ኦፍ ፓወር ነው። ሶስተኛው ሰፓሬሽን ኦፍ ፓወርስ። እንግዲህ ቅድም ታይፕስ ኦፍ ኮንስቲቱሽን ስንማማር በመጀመሪያው ቪዲዮ ቤዝድ ኦን ፓወር ዲስትሪቢሽን ህገ መንግስት የፌዴራልና የዩኒተሪ ተብሎ ሊከፈል ይችላል ብለናል። ኢን ፌዴራል ኮንስቲቱሽን power is distributed among the federal and the regional states or governments. And in unitary, all powers resides on the hands of the central power. ወይም ፌዴራል የማዕከላዊ መንግስት ወይም ፌዴራል ባለስልጣን የምንለው ወይም መሪ የምንለው ላይ ነው ሁሉም ስልጣን የሚከማቸው ዩኒታሪ ላይ። ስለዚህ የኮንስቲቱሽናሊዝም የህገ መንግስታዊነት ሶስተኛው መርህ ሰፓሬሽን ኦፍ ፓወር ነው። የገቨርንመንት ሃዝ ስሪ ቦዲስ፣ መንግስት ወይም ማስተዳደር ሶስት አካላት ይኖሩታል። የገቨርንመንት ሃዝ ስሪ ብራንችስ፣ የገቨርንመንት ሃዝ ስሪ ብራንችስ፣ ሶስት ብራንቾች አሉት። እነዚህም ሌጊስሌቲቭ፣ ኤክስኪዩቲቭ እና ጁዲሽሪ ናቸው። የመንግስት ሶስቱ ክንፎች የሚባሉት እነዚህ ናቸው። ሌጊስሌቲቭ ህግ አውጪው፣ ኤክስኪዩቲቭ ህግ አስፈጻሚው፣ ጁዲሽሪ ህግ ተርጓሚው። ሌጊስሌቲቭ ህግ አውጪው አሁን በእኛ ሀገር ሌጊስሌቲቭ የምንለው ሃውስ ኦፍ ፒፕል ሪፕሬዘንታቲቭ፣ ኤክስኪዩቲቭ የምንለው የሚኒስትሮች ምክር ቤት፣ ጁዲሽሪ የምንላቸው ፍርድ ቤቶችን ነው። እነዚህ ሶስቱ የመንግስት ክንፎች ናቸው። አንድ መንግስት የሚበረው በእነዚህ ሶስት ክንፎች ነው። አንድ መንግስት እነዚህ የግድ ሶስት ክንፎች ያስፈልጉታል። ኮንስቲቱሽናሊዝም የምናወራ ህገ መንግስታዊነትን የምናወራ ከሆነ when there is distribution of power, when power is shared, power is shared by these three branches, we said there is separation of power. ምን አለ እንላለን? separation of power አለ። ስለዚህ ሶስተኛው separation of power ነው። constitution assigns specific responsibilities and powers to each branch of the government, that is to the legislative, executive and judiciary organ. What is the importance of separation of power? Importance of separation of power. Separation of power. ስልጣን ማከፋፈል ጥቅሙ ምንድን ነው? for check and balance ነው። for check and balance system. ስልጣን እነዚህ ሶስቱ ስልጣን ህግ ማውጣት፣ ህግ ማስፈጸም፣ ህግ መተርጎም በአንድ አካል ወይም በተወሰኑ ግለሰቦች እጅ ከወደቀ ቼክ ኤንድ ባላንስ የሚባል የአካውንታቢሊቲ፣ ትራንስፓረንሲ፣ ሩል ኦፍ ሎው፣ ተጠያቂነት፣ የህግ የበላይነት፣ ግልጸኝነት የሚባለው ነገር አይኖርም ማለት ነው። ስለዚህ ዘ ሰርድ ፋንዳሜንታል ፕሪንሲፕል ኦፍ ኮንስቲቱሽን ሰፓሬሽን ኦፍ ፓወር ነው። ዲስትሪቢዩቲንግ ገቨርንመንት ፓወር አኮርዲንግ ቱ ዘ ስሪ ብራንች ኦፍ ገቨርንመንት and it is important for check and balance system. አራተኛው ሩል ኦፍ ሎው ነው፣ የህግ የበላይነት። አራተኛ ሩል ኦፍ ሎው። ኮንስቲቱሽናሊዝም በተለይ ህገ መንግስታዊነት አንዱ መገለጫው ሩል ኦፍ ሎው ነው። ኮንስቲቱሽናሊዝም ስንል ኤቭሪዋን አክትስ አኮርዲንግ ቱ ዘ ሎው ማለት ነው። ኤቭሪዋን ኢንክሉዲንግ ገቨርንመንት ኦፊሻልስ including the government officials. The government officials acts according to the rule. According to the rule or the constitution. You can say the constitution. እንደ ህጉ እንደ ህገ መንግስቱ everyone
ኢንክሉዲንግ ዘ ገቨርንመንት ኦፊሻልስ የመንግስት ባለስልጣናትን ጨምሮ ሁሉም ሰው አኮርዲንግ ቱ ዘ ሩል ኦፍ ሎ አክት የሚያደርግ ከሆነ ዊ ሴይ ሩል ኦፍ ሎ the law applies to everyone ማለት ነው። ሩል ኦፍ ሎ ስንል the law applies to everyone the law applies to everyone ስንል እንግዲህ ኤቭሪዋን ነው ኢንክሉዲንግ ገቨርንመንት ኦፊሻልስ የመንግስት ባለስልጣናትን ሁሉ ሩል ኦፍ ሎ የህግ የበላይነት ስንል ህጎች ሁሉ ሁሉም ላይ ይፈጸማሉ ማለት ነው። ህጎች ሁሉንም ይገዛሉ ማለት ነው። ኢቨን ቱ ዞስ who are on power ያ ማለት ገቨርንመንት ኦፊሻልስ። ሩል ኦፍ ሎ ስንል no one is above the law no one is above the law ከህግ በላይ ማን የበላዩ ጣሪያው ምንድነው ማለት ነው? ህግ ነው ማለት ነው። ሁሉም ከህግ ጣሪያ በታች ኢንክሉዲንግ ዞስ who are in power ወይም ገቨርንመንት ኦፊሻልስ የመንግስት ባለስልጣናት የምንላቸውን ጨምሮ ሁሉም ከህግ በታች የሆኑበት ስርዓት ሩል ኦፍ ሎ ይባላል። ስለዚህ አራተኛው ፋንዳሜንታል ፕሪንሲፕል ኦፍ ኮንስቲቱሽን ሩል ኦፍ ሎ ነው። አምስተኛ ሪስፔክት ፎር ሂውማን ራይትስ ነው። ሪስፔክት ፎር ሂውማን ራይትስ respect for human rights. Human rights, they are natural rights, inalienable rights, rights given by nature because we are human being. ሰው በመሆናችን ብቻ በተፈጥሮ ያገኘናቸው መብቶች ናቸው። ለሰው ብቻ የሚሰጡ that's why they are called human rights. ሰብአዊ መብት የምንላቸው ለሰው ሰው ለሆነ ፍጥረት የሚሰጡ መብቶች ናቸው። ቀለሙ፣ ቋንቋው፣ ዘሩ፣ ዜግነቱ የኢኮኖሚ ስታተሱ የትምህርት ደረጃው ምንም ይሁን ምን ማንኛውም ሰው በመሆኑ ብቻ የሚያገኛቸው መብቶች ሂውማን ራይትስ ወይም ሰብአዊ መብቶች ይባላሉ። ስለዚህ አምስተኛው the fifth fundamental principle of constitution respect for human rights ነው። The human rights of individuals or groups must be respected by both government and ordinary citizens. Respect for human rights both by government and ordinary citizens በተራው ዜጋም በመንግስትም እነዚህ ሰብአዊ መብቶች መከበር አለባቸው። ካልሆነ ኮንስቲቱሽናሊዝም የሚባለው ነገር ጥያቄ ውስጥ ይገባል። ስለዚህ የኮንስቲቱሽናሊዝም መርሆች ከሚባሉት አምስተኛው የሰብአዊ መብቶች መከበር ነው። ስድስተኛ ትራንስፓረንሲ ኤንድ አካውንታቢሊቲ ነው። transparency and accountability. ትራንስፓረንሲ ኤንድ አካውንታቢሊቲ ግልጸኝነትና ተጠያቂነት። ትራንስፓረንሲ refers to the condition of making the conduct and action of the government official shall be open or transparent to the public. Transparency, open or public. የመንግስት ስራ፣ የመንግስት ስልጣን፣ የመንግስት እያንዳንዱ ነገር ለህዝብ ግልጽ እና ፐብሊክ መሆን አለበት፣ ህዝባዊ መሆን አለበት፣ በግልጽ የሚታይ በግልጽ ትራንስፓረንሲ። አካውንታቢሊቲ ስንል ደግሞ it refers the condition in which the government officials are held responsible for any failure in their official duties. Responsible for any failure. Responsible for any failure. ለየትኛውም ችግር ተጠያቂ መሆን። ስለዚህ ስድስተኛው ግልጸኝነትና ተጠያቂነት ናቸው። These are the fundamental principles of a constitution. The fundamental ወይም constitutional principles የምንላቸው ፖፑላር ሶቨርኒቲ የህዝብ የበላይነት ወይም ህዝብ የሉዓላዊ ስልጣን ባለቤት መሆን፣ ሊሚትድ ገቨርንመንት በህግ የተገደበ የመንግስት ስልጣን፣ ሰፓሬሽን ኦፍ ፓወር፣ ሩል ኦፍ ሎ፣ ሪስፔክት ፎር ሂውማን ራይትስ፣ ትራንስፓረንሲ ኤንድ አካውንታቢሊቲ ናቸው። ኔክስት ቶፒክ ቀጣዩ የመወያያ ርዕሳችን አንደርስታንዲንግ ኮንስቲቱሽናሊዝም ነው። 3.2 አንደርስታንዲንግ
አንደርስታንዲንግ ኮንስቲቱሽናሊዝም ህገ መንግስታዊነት ምን ማለት ነው? ህገ መንግስታዊነት ህገ መንግስታዊነት ስንል ምን ማለት ነው የሚለውን እንመልከት። ህገ መንግስታዊነት እንግዲህ እዚህ ጋር እንደምትመለከቱት as you see here እዚህ ጋር ምን አለ? ኮንስቲቱሽን አለ። ኮንስቲቱሽን and here government ሊደር አለን። ገቨርንመንት ኦፊሻል እንበለው። ገቨርንመንት ኦፊሻል ወይም መሪ አለን። ምን ይላል? my power is limited by the constitution ያ ማለት ስልጣኑ በዚህ ህገ መንግስት ምን ያለ ነው? የተገደበ ነው። ይሄ መሪ የሚመራው ይህ ህገ መንግስት በሰጠው ስልጣን መሰረት ብቻ ነው። ከዛ ውጭ ዝንፍ ማለት አይችልም ማለት ነው። ስለዚህ my power is limited by the government. this is what constitutionalism means. ኮንስቲቱሽናሊዝም ስንል it refers the government system that is based on and acts according to the supreme law ማለት ነው። ኮንስቲቱሽናሊዝም ስንል ኮንስቲቱሽናሊዝም refers to a government system that is based on and acts according to the supreme law. That is the constitution. If the government and its officials administer the country, the citizens, and act according to the supreme law of the constitution, we said ህገ መንግስታዊነት ወይም ኮንስቲቱሽናሊዝም እንለዋለን። በአንድ ሀገርን የሚመሩ የሀገር መሪዎች፣ ባለስልጣናት ስልጣናቸው ከህገ መንግስቱ ውጭ የማይሆንበት ስልጣናቸው በህገ መንግስት የተገደበበት ስርዓት ኮንስቲቱሽናሊዝም ይባላል። ስለዚህ ኮንስቲቱሽናሊዝም ኢምፕላይስ ሊሚትድ ሲስተም ኦፍ ዘ ገቨርንመንት ባይ ሎ ማለት ነው። ኮንስቲቱሽናሊዝም ስንል ኮንስቲቱሽናሊዝም refers limited system of government implies a limited system of government by law in which there is actual or real realization of the fundamental rights and freedoms of citizens, in which there is one real realization of the fundamental rights of citizens, the fundamental rights of citizens መሰረታዊ የሚባሉ የዜጎችን መብት ራይትስ ኤንድ ፍሪደምስ መብትና ነጻነት ሪያላይዝ ያደረገ ሪል ፕራክቲስ ኦፍ ጉድ ገቨርናንስ ሪል ፕራክቲስ ኦፍ ጉድ ገቨርናንስ መልካም አስተዳደር የምንለው ገቨርናንስ ሪል ፕራክቲስ ኦፍ ጉድ ገቨርናንስ
and rule of law, that means no one is above the law. if we say there is constitutionalism, ህገ መንግስታዊነት ካልን ከህገ መንግስት በላይ ማንም የለም ማለት ነው። ማንም የለም በሚለው ውስጥ የመንግስት ከፍተኛ ባለስልጣናትን ጨምሮ ማለት ነው። የመንግስት ባለስልጣናትን ጨምሮ የትኛውም ሰው ከህግ በታች ከሆነ ሩል ኦፍ ሎ እንላለን። ስለዚህ ኮንስቲቱሽናሊዝም ስንል በሌላ አባባል ሩል ኦፍ ሎ ማለት ነው። ወይም ኮንስቲቱሽናሊዝም ኢምፕላይስ separation of power, separation of powers, especially among the three branches of the government. እነዚህ ኤክስኪዩቲቭ፣ ሌጊስሌቲቭ እና ጁዲሻሪ ኦርጋንስ የምንላቸው የስልጣን ዲስትሪቢዩሽን ሰፓሬሽን። ያ ማለት ህግ አውጪው ህግ ያወጣል፣ ህግ ተርጓሚው ህግ ይተረጉማል፣ ህግ አስፈጻሚው ህግ ያስፈጽማል። ህግ አስፈጻሚው በህግ አውጪው ጣልቃ አይገባም፣ ህግ አውጪው በህግ አስፈጻሚው ጣልቃ አይገባም፣ ህግ አስፈጻሚው በህግ ተርጓሚው ጣልቃ አይገባም፣ ህግ ተርጓሚው በህግ አስፈጻሚው ወይም በህግ አውጪው ጣልቃ አይገባም። ሰፓሬሽን ኦፍ ፓወር። ስለዚህ ኮንስቲቱሽናሊዝም ስንል ህገ መንግስታዊነት፣ ስልጣን በህገ መንግስት የተገደበበት ስርዓት፣ የዜጎች መሰረታዊ መብቶች በህገ መንግስቱ የሚጠበቁበት ስርዓት፣ የመልካም አስተዳደር እውነተኛ ልምምድ ያለበት ስርዓት፣ የህግ የበላይነት ያለበት ስርዓት፣ ሰፓሬሽን ኦፍ ፓወር ያለበት ስርዓት ማለት ነው ኮንስቲቱሽናሊዝም ማለት ኮንስቲቱሽናሊዝም። ስለዚህ አኮርዲንግ ቱ ዘ ኖሽን ኦፍ ኮንስቲቱሽናሊዝም the behavior and actions of the government as well as its agents should be founded on the fundamental principles of the constitution። ስለዚህ ኮንስቲቱሽናሊዝም ስንል አክት አኮርዲንግ ቱ ዘ ፋንዳሜንታል ፕሪንሲፕልስ ኦፍ ኮንስቲቱሽን ማለት ነው። ኮንስቲቱሽናሊዝም ሚንስ constitutionalism means act according to the fundamental principles of a constitution. the fundamental principles ብለን ያየናቸው ቅድም ሊሚትድ ገቨርንመንት፣ ሩል ኦፍ ሎ፣ ሰፓሬሽን ኦፍ ፓወር፣ ትራንስፓረንሲ ኤንድ አካውንታቢሊቲ፣ ሪስፔክት ፎር ሂውማን ራይትስ፣ ፖፑላር ሶቨርኒቲ፣ እነዚህን መሰረት አድርጎ አንድን ሀገር ማስተዳደር መምራት ህገ መንግስታዊነት ወይም ኮንስቲቱሽናሊዝም ይባላል። ስለዚህ ኮንስቲቱሽናሊዝም ማለት በህግ መመራት ማለት ነው። በህግ መመራት ስልጣን ሁሉ ከህግ በታች የሆነበት ስርዓት፣ የመንግስት ባለስልጣን ከህግ በታች የሆነበት ስርዓት፣ ጣሪያው በአንድ ሀገር ሰማዩ ህግና ህገ መንግስት የሆነበት ስርዓት ኮንስቲቱሽናሊዝም ይባላል። ዋት ዘ ኢምፖርታንስ ኦፍ ኮንስቲቱሽናሊዝም? ኢምፖርታንስ ኦፍ ኮንስቲቱሽናሊዝም፣ የህገ መንግስታዊነት ጠቀሜታው ምንድን ነው? A real practice of constitutionalism in a given country has a very remarkable contribution and usually at the forefront in ensuring peace and stability and human well-being. ስለዚህ importance of constitutionalism, it is important to ensuring peace and stability, ሰላምና መረጋጋትን ለማስፈን ወይም ለማረጋገጥ፣ to ensure human well-being, human well-being የሰዎችን ደህንነት ለማረጋገጥ፣ to realize human rights of citizens, የዜጎችን ሰብአዊ መብት ለማረጋገጥ፣
to control abuse and misuse of power of the government, to control abuse and misuse of powers of government, የመንግስትን ስልጣን ያላግባብ መጠቀም እና አቢዩዝ ማድረግ ለራስ ኢጎ መጠቀምን ለመከላከል ቱ ፕሪቬል ሩል ኦፍ ሎ ቱ ፕሪቬል ሩል ኦፍ ሎ የህግ የበላይነትን ለማስፈን ህገ መንግስታዊነት በጣም አስፈላጊ ነው። ስለዚህ ህገ መንግስታዊነት ሰብአዊ መብቶችን ለማረጋገጥ፣ ህገ መንግስታዊነት የመንግስትን ስልጣን ያላግባብ የመጠቀም ኢንቴንሽንን ለመቆጣጠር፣ የህግ የበላይነትን ለማስፈን ወይም ፎር ዘ ፕሪቫለንስ ኦፍ ሩል ኦፍ ሎ፣ እንዳጠቃላይ ቱ ኢንሹር ፒስ ስቴቢሊቲ ኤንድ ሂውማን ዌልቢንግ ኮንስቲቱሽናሊዝም ኢዝ ቬሪ ኢምፖርታንት። ሰላምን፣ ደህንነትን፣ ፒስ ኤንድ ስቴቢሊቲ እና የሰውን ሂውማን ዌልቢንግ ሰብአዊ ደህንነት ለማረጋገጥ ህገ መንግስታዊነት በጣም አስፈላጊ ነው ማለት ነው። ሌላው ኮንስቲቱሽናል ኤክስፔሪየንስ ኦፍ ኢትዮጵያ ነው። የመጨረሻው ኮንስቲቱሽናል ኤክስፔሪየንስ ኦፍ ኢትዮጵያ የኢትዮጵያ የህገ መንግስት ተሞክሮዎችን እንመለከታለን። 3.3 ኮንስቲቱሽናል ኤክስፔሪየንስስ ኤክስፔሪየንስ ኦፍ ኢትዮጵያ የኢትዮጵያን ታሪካዊ የህገ መንግስት ተሞክሮዎች እንመለከታለን። ኢትዮጵያ ኢዝ ኤ ካንትሪ ዛት ሃዝ ኤ ሎንግ ሂስትሪ ኦፍ ኮንስቲቱሽናል ኤክስፔሪየንስ። ረጅም የህገ መንግስት ታሪክ ካላቸው ሀገሮች ውስጥ አንዷ ነች። ኢት ዩዝስ ትራዲሽናል ኦር አንሪትን ኮንስቲቱሽን አንቲል ዘ ኢንትሮዳክሽን ኦፍ ዘ ፈርስት ሪትን ኮንስቲቱሽን ኤንድ ዜን ናውዴይዝ ሪትን ኮንስቲቱሽን። የተጻፈ ህገ መንግስትና ያልተጻፈ ህገ መንግስት ታሪክ አላት። በተለይ እስከ 1931 የኃይለ ሥላሴ የቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ህገ መንግስት ድረስ ያልተጻፈ ህገ መንግስት ታሪክ አላት። ስለዚህ ኢትዮጵያ ሃዝ the experience of both. ኢትዮጵያ ሃዝ the experience of both unwritten or traditional constitution and written constitution. የተጻፈና ያልተጻፈ ህገ መንግስት ታሪክ አላት። ስለዚህ ያልተጻፈ ህገ መንግስት ታሪኳን ለብቻ፣ የተጻፈ ህገ መንግስት ታሪኳን ለብቻ እንመለከታለን ማለት ነው። መጀመሪያ the traditional or unwritten constitutional experience of ኢትዮጵያ እንመልከት። አንድ unwritten traditional or unwritten constitutional experience. Constitutional experience of ኢትዮጵያ የሚለውን እንመልከት። ያ ማለት ቲል 1931 እስከ 1931 ያለውን የኢትዮጵያን ያልተጻፈ ወይም የባህላዊ የህገ መንግስት ታሪኳን እንመለከታለን። ፕሬር ቱ 1931 ኢትዮጵያ ዲድ ኖት ሃቭ ኤ ኮምፓይልድ ሪትን ኮንስቲቱሽን። ቅድም ሪትን ኤንድ አንሪትን ኮንስቲቱሽን መሰረታዊ ልዩነታቸው ኤግዚስት ኢን ኤ ሲንግል ዶክመንት እና ኖት ኤግዚስት ኢን ኤ ሲንግል ዶክመንት ነው። ሁለቱም የተጻፉ ናቸው፣ በጽሁፍ መልክ ያሉ ናቸው።
ግን አንሪትን ኮንስቲቱሽን ኢዝ ኖት ኤግዚስት ኢን ኤ ሲንግል ዶክመንት ኢትስ ኖት ፋውንድ ኢን ኤ ኮዲፋይድ ፎርም አንሪትን። ስለዚህ ከ1931 በፊት ኢትዮጵያ ያልተጻፈ ህገ መንግስት ታሪክ ነው ያላት፣ ወይም ደግሞ የተጻፈ ህገ መንግስት ታሪክ የላትም። አንቲል ዘ ኤርሊ 1930s the role of Ethiopian emperor was based on traditional and customary political and legal premises። ስለዚህ ትራዲሽናል ወይም አንሪትን ኮንስቲቱሽናል ኤክስፔሪንስ ኦፍ ኢትዮጵያ ስንል the time that Ethiopia administered by traditional and customary political and legal premises ማለት ነው። በባህላዊና ልማዳዊ በሆነ የፖለቲካና የህግ ማዕቀፎች የተመራችበት ዘመን ማለት ነው። The traditional constitutional experience was characterized by the dominance of myths and legendary that were used to provide legitimacy to the monarchies rather than ensuring the basic rights and freedoms of citizens። እነዚህ የኢትዮጵያ traditional constitutions they were give legitimacy to the monarchy ለንጉሱ እውቅናን መስጠት ነው። do not respect ወይም ensure the basic rights do not ensure the basic rights of citizens የዜጎችን መሰረታዊ መብት የሚያረጋግጡ አልነበሩም። ለምሳሌ among the traditional unwritten constitutions of Ethiopia among the traditional or customary constitutions ወይም constitutions of ኢትዮጵያ አንዱን ብናነሳ ክብረ መንግስት የሚባለው ማለት ነው። ክብረ መንግስት ወይም ክብረ ነገስት ግሎሪ ኦፍ ኪንግስ ለነገስታቱ ክብር የሚሰጠው ልናነሳው እንችላለን። እንግዲህ የኢትዮጵያ አንሪትን ኮንስቲቱሽን ወይም ደግሞ እንደ ህገ መንግስት ያገለግሉ ከነበሩ ግን በአንድ ሰነድ ካልተጠረዙ የህገ መንግስት አካላት የህግ አካላት ተደርገው ይወሰዱ ከነበሩት አንዱ ክብረ ነገስት ወይም ክብረ መንግስት የሚባለው ክብረ ነገስት ግሎሪ ኦፍ ኪንግስ it is a traditional constitutional document in Ethiopia, for example, justify that Ethiopian monarchs derived their power to rule from God and therefore they are not accountable to any secular power። ክብረ ነገስት ነገስታቱ ስልጣን ከጋድ የተሰጣቸው መሆኑን እና ለየትኛውም ሴኩላር ፓወር ወይም አካል ተጠያቂ እንደማይሆኑ የሚደነግግ ነው። የነገስታቱ ንግስና ከእግዚአብሔር እንጂ ከሰው፣ ስለዚህ ጠያቂው እግዚአብሔር እንጂ ሰው እንዳልሆነ የሚያትት ትራዲሽናል ኮንስቲቱሽን ነው ብለን ወይም የህገ መንግስት አካል ነው ብለን ልንወስደው እንችላለን። ሌላው ፍትሐ ነገስት ነው። ፍትሐ ነገስት ሎው ኦፍ
ኪንግስ። ይሄ ደግሞ እንግዲህ ፍትሐ ነገሥት ወይም ሎ ኦፍ ኪንግስ የምንለው which justifies the authority of the king and their official የንጉሱንና የባለሟሎቹን ስልጣን የሚያረጋግጥ ነው። አኮርዲንግ ቱ ፍትሐ ነገሥት እንግዲህ እንደ ፍትሐ ነገሥት ቻሌንጂንግ the authority of the king is considered as challenging or rebelling against one's creator God የንጉሱን ስልጣን መገዳደር ማለት የንጉሱ ስልጣን ላይ ጥያቄ ማንሳት ማለት በፈጣሪ ላይ እንደማመፅ እንደሆነ የሚያስረዳ ነገር ነው። ኦፍኮርስ እንግዲህ እነዚህ ሁለቱም ቢሆኑ ለንጉሱ ስልጣን ማስጠበቂያ የሚሆኑ ጋራንቲ የሚሆኑ ናቸው። ሶስተኛው ስርዓተ መንግስት ነው። ሶስተኛው እንግዲህ እንደ ትራዲሽናል ኮንስቲቱሽን ኢትዮጵያ ተጠቀሙ የነበረው ስርዓተ መንግስት እንግዲህ ስርዓተ መንግስት ሌላ ዶክመንት ነው። it is another important document that emerged in the 19th century በ19ኛው መቶ ክፍለ ዘመን ብቅ ያለ ሰነድ ነው። that provides to be administrative and protocol directives of the government ይህ መመሪያዎችን የያዘ አስተዳደራዊ መመሪያዎችን ፕሮቶኮሎችን የያዘ ዳይሬክቲቭስ ኦፍ the government ነው ስርዓተ መንግስት። ስለዚህ ኢትዮጵያ እንደ ትራዲሽናል ኮንስቲቱሽን ተጠቀማቸው የነበሩ የህግ መጽሐፍት ክብረ ነገሥት፣ ፍትሐ ነገሥት እና ስርዓተ መንግስት ነው። ክብረ ነገሥት ንጉሱ ከእግዚአብሔር የተቀቡ ናቸው። ንጉሱን የሚጠይቃቸው እግዚአብሔር እንጂ ምድራዊ ኃይል የለም ብሎ የንጉሱን ስልጣን ሰማያዊ የሚያደርግ የህግ መጽሐፍ ነው። ፍትሐ ነገሥት ንጉሱንና ባለሟሎቹን ተጠያቂ የማያደርግ እነሱን መጠየቅ ማለት በክብረ ነገሥት የሾማቸውን እግዚአብሔርን መጠየቅ፣ ፈጣሪያቸውን መጠየቅ፣ በእሱ ላይ ማመፅ፣ እሱን ቻሌንጅ ሪቤል ማድረግ እንደሆነ፣ ስርዓተ መንግስቱ ደግሞ የመንግስታቸው አስተዳደራዊ እና ፕሮቶኮል ዳይሬክቲቭ ተደርጎ ይወሰድ ነበር። ኢንጀነራል ዱሪንግ ዚስ ታይም ዜር ዋዝ ኖ ኦፖርቹኒቲ ፎር ዘ ኢትዮጵያን ፒፕል ቱ ፓርቲሲፔት ኢን ፖለቲካል አፌርስ ኤንድ ቱ ኢንፍሉዌንስ ዘ ዲሲዥን ሜኪንግ ፕሮሰስ ኦፍ ዘር ገቨርንመንት። በዚህ በትራዲሽናል ኮንስቲቱሽን ዘመን በፍትሐ ነገሥት፣ በክብረ ነገሥት፣ በስርዓተ መንግስት የህግ ማዕቀፍ ተተዳደርበት በነበረ ጊዜ ዜጎች ተሳትፎ ያደርጉ መንግስት የሚወስነውን ውሳኔ መቃወም፣ የመንግስት ውሳኔ ላይ ማስተዋጽኦ ማድረግ አይችሉም ነበረ። the people were merely considered to be subject of the king ህዝቡ እንደ ንጉሱ ንብረት ነበር የሚታየው፣ እንደ ዜጋ አልነበረም። subject of the king the fundamental rights and freedom of individuals and people were totally ignored in every government activities ስልጣን መብት የሚባለው ሁሉ ለነገስታቱና ለባለሟሎቻው የተሰጠ ህዝቡ የቀረው ህዝብ ዜጋው እንደ ሳብጀክት እንደ ንብረት የነገስታቱ ንብረት ለነገስታቱ ግብር በመገበር ወታደር በመሆን እነሱን የሚያገለግል እንጂ መብቱ ግዴታው የሚያውቅ አልነበረም። ስለዚህ ኢትዮጵያ እስከ 1931 በነበረው ጊዜ በእነዚህና መሰል ያልተጻፉ ህገ መንግስታት የመተዳደር ልምድ ነበራት ማለት ነው። ሁለተኛው ሪትን ኮንስቲቱሽን ኤክስፔሪንስ ኢን ኢትዮጵያ ነው። ሪትን ኮንስቲቱሽናል ኤክስፔሪንስ ኦፍ ኢትዮጵያ since 1931. In Ethiopia, the first written constitution was introduced in 1931. Historically, Ethiopia experienced four written constitutions. These are the 1931 written constitution, the 1955 revised constitution, the 1987 written constitution, and the 1995 written constitution ናቸው። ስለዚህ በኢትዮጵያ ታሪክ አራት
የተጻፉ ህገ መንግስታትን ተጠቅማለች ወይም አራተኛውን እየተጠቀመች ነው። ስለዚህ የመጀመሪያው የ1931 ኮንስቲቱሽን ነው። the 1931 constitution the 1931 constitution the first written constitution the first written constitution in Ethiopia constitution in ኢትዮጵያ በኢትዮጵያ ታሪክ የመጀመሪያው የተጻፈ ህገ መንግስት የ1931 ህገ መንግስት ነው። it was introduced on July 16, 1931 by Emperor ኃይለ ሥላሴ ፈርስት በቀዳማዊ ኃይለ ሥላሴ በ1931 ጁላይ 16 ሐምሌ 16 እንደ ፈረንጆች አቆጣጠር አፍተር ፊው መንስ ኦፍ ሂዝ ኮሮኔሽን ከነገሱ በኋላ ለመጀመሪያ ጊዜ የተጻፈ ህገ መንግስት ለኢትዮጵያ ህዝብ ያበረከቱት እንግዲህ እንደ ታሪክ አፄ ኃይለ ሥላሴ ወይም ቀዳማዊ ኃይለ ሥላሴ ናቸው። ፈርስት ግራንትድ ቱ ዘ ፒፕል ኦፍ ኢትዮጵያ the first written constitution in history of Ethiopia. The emperor was motivated to introduce his first written constitution mainly for two reasons. ንጉሱ የ1931 ኮንስቲቱሽን እንዲያዘጋጁ ያደረጋቸው ሁለት ምክንያት ነበር። አንደኛው the first one was emperor's high aspiration to show Ethiopia as a modern or civilized state to the external world. ንጉሱ ኢትዮጵያ የሰለጠነች የዘመነች ሀገር መሆኗን ለውጭ ዓለም ለማሳየት ከነበረችው ፍላጎት ነው። ሁለተኛው the second reason was to consolidate emperor's absolute power over local nobility through the formal constitutional framework. እንግዲህ ለስልጣን የሚታገሉ ሌሎች መኳንንቶች ስለነበሩ በተለይ የሸዋ መኳንንት እነሱን ለማዳከምና ወይም ደግሞ ለነሱ የንጉሱ ስልጣን ጠንካራ መሆኑን ለማሳየት to consolidate emperor's absolute power over the local nobilities ለነዚህ ሁለት ምክንያቶች አዘጋጅተውታል ማለት ነው። This constitution has 7 chapters and 55 articles. has 7 chapters and 55 articles. እንግዲህ 1931 የመጀመሪያ የኢትዮጵያ የተጻፈ ህገ መንግስት 7 ምዕራፎች 55 አንቀጾች ነበሩት። What makes the 1931 written constitution to be different from those traditional constitution is that the fact it was written or codified. የሚለየው በነገራችን ላይ ከፍትሐ ነገሥቱ ከክብረ ነገሥቱ ከስርዓተ መንግስቱ የሚለየው በአንድ ጥራዝ ኢን ኮዲፋይድ ወይም ኢን ሲንግል ዶክመንት መዘጋጀቱ ነው እንጂ በቅርጽ በዓላማ በይዘት በፋንክሽን በተግባር ከቀደሙት እነዚህ ክብረ ነገሥት ስርዓተ መንግስት እያል ከጠራናቸው ትራዲሽናል ኮንስቲቱሽን የሚለየው ነገር የለም። ስለዚህ ልዩነቱ በአንድ ዶክመንት በአንድ ጥራዝ መዘጋጀት ነው። the 1931 written constitution did not recognize the fundamental rights and freedoms of citizens. የሰዎችን መሰረታዊ መብቶችና ነጻነቶች እውቅና አይሰጥም ነበር። thus the principal aim of the constitution was to consolidate the power of the king, not to lay foundations for the fundamental rights and dignity of citizens. የንጉሱን ስልጣን ለማጠናከር እንጂ ለዜጎች መሰረታዊ መብትና ደህንነት ለማረጋገጥ ወይም መሰረት ለመጣል አልነበረም። ስለዚህ በተለይ 1931 ኮንስቲቱሽን መሰረታዊ የሰው ልጆችን መብቶች ያላካተተ ስለነበረ ብዙ ተቃውሞ ይነሳበት ነበር። ይህንን ለማሻሻል በ1955 ሪቫይዝድ አድርገውታል ንጉሱ። ስለዚህ the revised constitution of
1955 የተሻሻለው የ1955ቱ የኃይለ ሥላሴ ህገ መንግስት የሚለውን እንመልከት። ስለዚህ ዘሰከንድ ሪትን ኮንስቲቱሽን የሚባለው እንግዲህ ይሄኛው ነው። ሁለተኛው የተጻፈ ህገ መንግስት ኦፍኮርስ የ1931 ተሻሽሎ የተወሰነ ማሻሻያ ተደርጎለት እንደገና የተጻፈ ህገ መንግስት ነው። 20 years later, after the adoption of the first constitution, the imperial regime revised its constitution in 1955, mainly for two reasons. ከ1931 20 ዓመታት በኋላ በሁለት ምክንያቶች ህገ መንግስቱን አሻሽለውታል። for two reasons. አንደኛው ምን ነበረ? አንደኛው ኢንተርናል ኤንድ ኤክስተርናል ሆኖ ኢንተርናል ሪዝን ውስጣዊ ምክንያቱ ኢንተርናል ሪዝን ወዝ ኢታሊያን አግሬሽን ኦፍ ኢትዮጵያ ኢን 1935 ነው። ኢታሊያን aggression of Ethiopia in 1935 ነው። According to the 1931 constitution was interrupted and the emperor was also forced to flee to Britain. The second and the most basic reason was external one, which was freedom of Eritrea with Ethiopia in 1952. ስለዚህ አንደኛው ምክንያት ውስጣዊ ነው። ጣሊያን ኢትዮጵያን ዳግም በ1935 መውረሯ ሲሆን ሁለተኛው ሪዝን ፌዴሬሽን ኦፍ ኤርትራ ነው። ፌዴሬሽን ኦፍ ኤሪትሪያ ዊዝ ኢትዮጵያ ኢን 1952። እንግዲህ በታሪክ እንደተማራችሁት ኤርትራ የጣሊያን ቅኝ ግዛት ነበረች፣ ወይም ኤርትራ የሚባለው ግዛት በጣሊያን ስር ነበር። በ1952 ከጣሊያን ቅኝ ግዛት ነፃ ወጣ የኢትዮጵያ አንድ ግዛት ወይም አንድ አካል ሆና እንደገና ስትዋሃድ የ1931ን ህገ መንግስት ማሻሻል አስፈለገ። ስለዚህ አንደኛው ሪዝን የኢታሊያን አግሬሽን ሲሆን ሁለተኛው በ1952 የኤሪትሪያን ፌዴሬሽን ዊዝ ኢትዮጵያ ነው። ስለዚህ ለእነዚህ ሁለት ምክንያቶች የ1931 ህገ መንግስት በ1955 ሪቫይዝድ እንዲደረግ ማለት ነው። ስለዚህ the 1955 revised constitution has 8 chapters and 135 articles። እንግዲህ የ1931 7 ቻፕተርና 55 አርቲክሎች ነበሩት። የ1955ቱ ኮንስቲቱሽን the 1955 constitution has 8 chapters and 131 articles የ1931 7 chapters and 55 articles ነበሩት ማለት ነው። This constitution came up with some progressive provisions as a democracy and human rights, giving a recognition for the rights and duties of citizens. የ1955ቱን ከ1931 የሚለየው የ1955ቱ give recognitions to democratic and human rights of citizens የዜጎችን ሰብአዊና ዲሞክራሲያዊ መብቶች እውቅና ሰጥቷል። በዚህ ከ1931 ይለያል ማለት ነው። The new provision introduced by the revised constitution remain paper tiger። ነገር ግን it remain paper tiger፣ ያው ከወረቀት ያለፈ ምንም አስተዋጽኦ አላደረገም። that means they were not mostly practiced። ሁለቱም not practiced
ኖት ፕራክቲስድ ተግባር ላይ አልዋሉም። የሰብአዊ መብት የዲሞክራሲያዊ መብቶች እውቅና ቢሰጣቸውም they were not guaranteed. Rather, this constitution is similar to the 1931 constitution in consolidating the absolute power of the emperor. የንጉሱን ሉዓላዊ ስልጣን ከማጠናከር ያለፈ ከ1931 የተሻለ ነገር አልነበረውም የ1955ቱ ኮንስቲቱሽን። ሶስተኛው የ1987ቱ ኮንስቲቱሽን ነው። የ1987ቱ የደርግ ኮንስቲቱሽን ነው። the 1987 constitution of the people ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ወይም ደርግ the 1987 ደርግ ኮንስቲቱሽን የ1987ቱ የደርግ ኮንስቲቱሽን። ሰዓት ስለሄደ ይሄኛውንና አሁን በስራ ላይ ያለውን የኢትዮጵያን ህገ መንግስት በሚቀጥለው ክፍለ ጊዜ አይተን ወደ ሶስተኛው ቻፕተር እንሄዳለን።